መስታወት ፊት ቆሜ የማየው ሰው እኔን አይመስልም። አይኖቹ ውስጥ የሚታየው ባዕድ ሰው ነው። እኔ የራሴ እስረኛ ነኝ። ቁልፉም እጄ ላይ ያለ መውጫውም የጠፋኝ እስረኛ። ትናንት የናኳቸው ጉድጓዶቼ ዛሬ ቤቶቼ ሆነዋል ይለናል ደራሲ ደሴ አዳም። የተለያዩ መጽሐፎችን ለአንባቢያን አቅርቧል። ዛሬ ደግሞ በኤንቢሲ ቅዳሜ መዝናኛችን የክብር እንግዳችን ሆኗል። ተመልካቾቻችን አብራችሁን ቆዩ። ደራሲና ጸሐፊ ደሴ አዳም እንኳን ደህና መጣ። እንኳን ደህና ቆያችሁ። ቀደም ሲል ለመጨረሻ ጊዜ አሁን በቅርቡ የወጣውን ነጭ ቅዠት የተሰኘ መጽሐፍ ውስጥ የተወሰደውን ነበረ ቀንጨብ አድርገን ለተመልካቾቻችን ያደረስነው። ከዛ በፊት በርካታ መጽሐፎችን አንድ ሁለት ተብሎ የማይቆጠሩ መጽሐፎች ለአንባቢያን አቅርበሃልና ከዛ በፊት እንግዲህ ጸሐፊ ነው ከመባሉ በፊት የሚመጣባቸው መንገዶች አሉ አይደለ? እስኪ ስለሱ እናንሳ። ገጣሚ ደራሲ ደሴ አዳም አሁን ላይ ካለበት ከመድረሱ በፊት ምን አይነት መንገዶች ነበሩት? እሺ እኔ ያው ከመጀመሪያ ጀምሮ ድርሰት መጻፍ የጀመርኩት በልጅነቴ ቢሆንም ያው ለማሳተምና ሌሎች ነገሮችን ለማድረግ ግን ብዙ ፈተናዎች አልፌያለሁ ማለት ነው። ያው መጀመሪያ ጀምሮ እስካሁን ድረስ ብዙ አሳትሞ ለሰው ለማብቃት በጣም ፈተናዎች አሉ። ስለዚህ እንደ ሁሉም ሰው ከጻፍኩ በኋላ አሳታሚ ፍለጋና ሌሎች ነገሮችን ለማግኘት ብዙ ጥረትና ልፋት እንትን ብያለሁ ማለት ነው። በዚህ ውስጥ ያው መጀመሪያ ድሮ ጽፌ ነበረው ለፊልም ስክሪፕት ብዬ በማሰብ ነበረ። ከዛ በኋላ ግን ያው የፊልም ስክሪፕት ብዙ ሰዎች ስለሚያስፈልጉትና ሌሎች ነገሮች እንትን ስለሚል ብቻዬን ደግሞ እስቲ ልሰራው የምችለው ነገር ምንድነው በሚል ነው ወደ መጽሐፍ የገባሁት ማለት ነው። የመጀመሪያ መጽሐፌንም 2009 ላይ ነው ያወጣሁት። ያው በራሴ ነው ያወጣሁት። ልፋት አለው፣ የተለያዩ ነገሮች አሉ ማለት ነው። ወደ መጽሐፉ ወደ ማሳተም ከመግባት በፊት ልጆች እያለን መቼ ምን መሆን ትፈልጋላችሁ ስንባል ይህን መሆን ፈልጋለሁ እያልን የምናነሳቸው ምኞቶች ይኖሩናል። ተማሪ እያለህም እንደው ጸሐፊ የመሆን ምኞቱ ነበረ? አዎ ጸሐፊ የመሆን ምኞቱ ነበረኝ። መጽሐፍ የምፈልገው ግን የፊልም ስክሪፕት ነበረ። ያው ወደ ልብ ወለድ ምናምን የገባሁት ካደኩ በኋላ እዚሁ አዲስ አበባ ዩኒቨርሲቲ መማር ከጀመርኩ በኋላ ነው። ምናልባት እንደው ልጆች እያለን ብዙ ነገር እንጽፋለን አይደለ? በመምህሮቻችን እገዛ መሰረት ደብዳቤ ሊሆን ይችላል፣ ግጥም ሊሆን ይችላል፣ ሌሎች አጫጭር ነገሮችንም እንጽፋለን። የተማሪነት ህይወት ደግሞ ፍቅር ይኖራል አይደለ? የመጀመሪያ ፍቅር እይታ የሚባለው ነገር እንደው ደብዳቤ ያጽፎ ያቂው እሱ ነገር የመጀመሪያ ጽሁፍ የጀመርኩት ያው በደብዳቤ ሳይሆን ለትምህርት ቤት ውድድር በሚል በተጻፈ ልብ ወለድ ነው የጀመርኩት። እንደ አጋጣሚ ያው እዛው ትምህርት ቤታችን ላይ በፊት የሚዘጋጁ እንትኖች ነበሩ እስከ ሀገር አቀፍ ድረስ ራሱ ይመስለኛል። የዛን ጊዜ ነው እንትን ያልኩት። ከዛ በተጨማሪም ደግሞ አንድ ጊዜ የዛሬ ስንት አመት አላቅም ልጅ እያለን ነው ግን አዲስ አበባ የተዘጋጀ ውድድር ነበር። ለሱ ብዬ አንድ ጽሁፍ ጽፌያለሁ። ሌሎች ቦታዎች ላይ ግን የመሳተፍ እንትንም የለኝም። ስለዚህ በውድድር ነው ወደ ጽሁፍ የገባው ማለት ነው። ከዛ በኋላ እንዴት ቀጠለ? ምክንያቱም እንደዚህ አይነት ስራዎችን በራሱ ለመጀመሪያ ጊዜ ለማውጣት ሲታሰብ ማስገምገሙ ይኖራል፣ ሌሎች እንዲያዩትም መንገዱን መክፈት ይኖራልና እሱን እድል እንዴት አገኘኸው? ያው እሱን እድል ያገኘሁት በተለያዩ ሁኔታዎች ነው። ወደ ስራ ከገባው በኋላ በስራ አጋጣሚ ማገኛቸው ሰዎች አሉ። መጀመሪያ ላይ ሁለት ሀገር የሚል መጽሐፍ ነበር ቅድሚያ እንትን ያልኩት። እነሱንም በስራ 2009 ላይ ባገኘዋቸው ሰዎች አማካኝነት መጀመሪያ ላይ ለሞድሽም ነፍሷን ይማርና ለሷ ነበረ እንትን ያልኩት። ከዛ በኋላ ሜጋ ማተሚያ ድርጅት ያሳትሙ ነበር፣ እዛም ማስገብቻ ነበረ። አጋጣሚ ግን አንዳንድ ጉድለቶች ስለነበሩ ተመልሶ ወደ ስማከ ሄዶ ነበር። ስለዚህ በስራ በተለያዩ ነገሮች እንትን ያገኟቸው ማለት ነው። ከዛ በተጨማሪም ሌሎች መጽሐፎችን ያዩልኝ ሰዎችን በስራ ነው ያገኟቸው። ለምሳሌ ሰርጸ ፍሬ ስብሐት ያው የሞት መድኃኒት የሚለው ጀርባ ላይ እሱ ነው አርቶትም አንዳንድ ነገሮችን የሚሰራልኝ ያገዘኝ። አሁንም ቴንኪው ላለሁ ለገዛው። እሱንም እንዳጋጣሚ ባህልና ቱሪዝም ኃላፊ ስለነበረ በስራ አግኝቼ ነው። በዚህ አጋጣሚ ማገኛቸው ሰዎች ያው ጠቅመውኛል። የመጀመሪያ መጽሐፍህ ምን ነበረ? ከወጣ በኋላስ እንደው ከተመልካቹ ወይም ደግሞ ከአንባቢው የደረሰህ መልእክት ምን ነበረ? የመጀመሪያ መጽሐፌ ያው ሁለት ሀገር የሚል እንትን ነው። እሱ መጽሐፍ ካሳተምኩ በኋላ የተለያዩ እንትኖች ነበሩ። ያው
የሰጡኝ አስተያየቶች ማለት ነው። ግን በሰዓቱ ይህ ማስታወቂያም ሌሎች ነገሮችንም እንትን ስላልኩት አንድ ጊዜ ብቻ ነው ወጥቶ የቀረው ማለት ነው። ስለዚህ እንደ ጀማሪ ጥሩ መጽሐፍ እንደነበረ ነው ተነግሮት ማለት ነው። ከዛ በኋላ በርካታ መጽሐፎችን አሳትመሃል። በጣም በብዙዎች ዘንድ የሚወደዱ ውብ የሚባል መጽሐፍ አለ፣ ኔገር አለ፣ የሞት መድኃኒት አለ፣ ያልፋልም አለ። አሁን ላይ ደግሞ ከቅርብ ጊዜ ወዲህ የወጣው ደግሞ ነጭ ቅዠትም አለ። በተከታታይ እንደዚህ አይነት መጽሐፎችን ማውጣት በራሱ ሌላ ፈተና የሚኖረው ይመስለኛል። እንደው በጸሐፊያን ሕይወት ውስጥ ፈታኙ ነገር ምንድን ነው? ያው እንደ እንትን እኛ ብዙ ጊዜ ያው አነሳስቶ ነው የምንጽፈው። የእግዚአብሔር ነው ዋናው እንትኑ ሀሳብ፣ ሌሎች ነገሮችም ተስጦ ወይም ደግሞ ከሚመነጩ ናቸው። ከዛ በኋላ ከተጻፉ በኋላ እንዳልኩሽ የማስገምገም ካስገመገምን በኋላም ደግሞ የማሳተምና ታትሞም ከተሰራጨ በኋላ ሌሎች ነገሮች ይኖሩ ይችላሉ። የክፍያም ሌሎች ያው ከእንትን አንጻር የሚያስቸግረው ነገር እሱ ነው። ያው መጽሐፉ ሳይሆን ከጻፍሽ በኋላ የምታየው ውጣ ውረድ ነው እንጂ መጽሐፍ እንግዲህ ያው የውስጥ እንትን ነው ብዬ ነው የማስበው። የተለየ ቦታ የምትመርጡ ይመስለኛል። ምክንያቱም ጥሞና ይፈልጋል፣ ጸጥታ ይፈልጋል፣ ወደ ራስ መመለስ ይፈልጋል ይመስለኛል። ምክንያቱም በጣም ብዙ ሀሳቦች ናቸው ጭንቅላታችሁ ውስጥ የሚርመሰመሱትና እሱን ሁኔታ እንድታብራራልኝ ብዬ ነው። እኔ ያው ምጽፈው ብዙ ጊዜ ማታ ላይ፣ ስለዚህ ማታ ላይ ብዙ ጊዜ ጽፋለሁ። መጀመሪያ ላይ የማደርገው ያው በሀሳብ ነው፣ አእምሮዬ ላይ ለመጨረስ ሞክራለሁ ታሪኮችን። ከዛ በኋላ ግን ያው ማታ ለአንድ ሰዓት ለሁለት ሰዓት የመቀመጥ እንትን አለኝ ማለት ነው። መጀመሪያ ምንድነው ማድረገው ሀሳቦችን ብቻ የመደርደር ነው። ከዛ በኋላ ያው ውስጡን ደግሞ ቀስ እያልኩ ነው የምሰራው ማለት ነው። ስለዚህ እኔ ብዙ ጊዜ የሚመቸኝ እንትን ማታ ላይ ወይም ሌሊት ማለት ነው ከ4 ሰዓት ተኩል እስከ 6 ሰዓት እስከ 7 ሰዓት ባሉ ጊዜዎች ማታ ሰው ስለሚተኛ ጸጥም ስለሚል የሚረብሽም ነገር ስለሌለ እንደዛ ነው። መጀመሪያ ግን የምጨርሰው ውስጤ ላይ ነው ሀሳቡን ማለት ነው። ስለዚህ ቀን ላይ ሲብሰለሰል ያለውን ሀሳብህን ማታ ላይ በጸጥታ አስፍረህ ነው የምታወጣው ማለት ነው። ብዙ ቀናት ላይ ሲብሰለሰል ነበር። ስለዚህ እነዚህ ሁሉ ስራዎች የማታ ውጤቶች ናቸው ማለት ነው። የማታ ውጤቶች ናቸው። መልካም። ከስራዎችህ እንደው ይበልጥ የትኛውን ትወዷለህ? እንደው ከስራ ስራ ይበላለጥም ይባላል፣ ግን እንደው ምናልባት ይሄኛውን በተለየ መልኩ ወዷለሁ የምትለው? ምናልባት ያው ሁሎችንም ወዳቸዋለሁ እንዳልሽው፣ ከእንትን አንጻር ግን ወጣ ያሉ ይዘቶች ስላሏቸው የሞት መድኃኒትን ከዛም ደግሞ ሁለት ሀገርን ያው ውብንም በጣም እንትንላቸዋለሁ። ያው መበላለጥ እንትን አለ ከልጅ ልጅ አይለዩም ነው እንደ እንትን ስታስቢያቸው በጣም አስጨንቀውሽ ብዙ ጊዜ ፈተው ነው የምጽፊያቸው። ያው ከፈታኝነት አንጻር ደግሞ ካየነው ደግሞ ነጭ ቅደት ደግሞ ትንሽዬ ያው ማወቅ ስላለብኝ ስለእንትኑ ብዙ ጊዜ ፈቶብኛል ብዬ ስለማስብ እሱም ደግሞ የሞት መድኃኒት ለየት ከመጽሐፎች ውስጥ ለየት ያለ ሀሳብ ያለው ለየት ያለ ይዘት ያለውም ነው። ከዛ ባለፈ ደግሞ ተተርጉሞም እንግዲህ ከሀገራችን ውጪ በርካታ የውጭ ሀገራት ዜጎች ወደ 6 አይነት ሀገሮች እየተነበበ ያለበት ሁኔታ ላይ ነው ያለውና እስኪ ስለ ሞት መድኃኒት እናውራ። ምንድነው ሀሳቡ በራሱ? ሞት እንደው የምር መድኃኒት አለው ወይ ስለሚለው እስኪ እናውራ። ያው እንደ መጽሐፉ ሀሳብ ልቦለድ ነው፣ ግን ምንድነው ያው ያልፈተሽናቸው ነገሮች እንዳሉ ነው ለማሳወቅ የሞከርኩት እሱ መጽሐፍ ላይ ማለት ነው። ምንድነው በሳይንስ ሞትን ለማስቀረት የሚደረጉ ጥረቶች ብዙ ናቸው። እስካሁንም በተለያዩ መንገዶች ይሰራል ብለን እናስባለን፣ ግን ያው አልተቻለም ማለት ነው። እስቲ የኛን ደግሞ እንፈትሽ ከሚል አንጻር ነው የተጻፈው ማለት ነው። እንዳልኩሽ ልቦለድ ነው። ይሄንን ሳረግ ደግሞ ከምን ተነስቼ ነው? አሁን ለምሳሌ በመጽሐፍ ቅዱስ በተለያዩ እምነቶችም አሁን ለምሳሌ እንደ ኦርቶዶክስ ስታይ እስከ ዛሬ ሞትን ያልቀመሱ ሰዎች እንዳሉ እንትን ይባላል። በመጽሐፍ ቅዱስ ታሪክ ደግሞ ወደ 2 ሰዎችን ያው እንትን እንላለን። ከዛም ደግሞ በእስልምና ሞት ያልቀመሰ ሰው እንዳለ የሚተርክ እንትን አለ። ስለዚህ እስቲ እምነትን እንፈትሽ የሚል ሀሳብ ነው። ያው ላለመሞት የማይጠር ሰው የለም፣ ግን ሞትን ማስቀረት ያው ከባድ ነውና ምናልባት በምን መንገድ እንትን ይላል የሚል ነገር የያዘ መጽሐፍ ነውና ስለዚህ እሱ ትንሽ ለየት ያለ እንትን ነው፣ ግን እንደ ልቦለድ መጽሐፍ ነው። ያው አንዳንድ ጊዜ ሞት በጣም አስጨናቂ ነው። ከሱ አንጻር ነው
እንትን ያልኩት ማለት። ሞት እንዳልከው ሲነሳ በራሱ ሀሳቡ የሚያስጨንቅ ነገር አለ። ሞትንም የሚወድ ሰው አለ አይደለ? ግን ደግሞ በጣም ብዙ ነገሮች በሳይንስ በኩል መድኃኒት ተገኝቶላቸው መድኃኒት አላቸው የሚባሉ ነገሮች አሉ። ሞት ብቸኛው ይመስለኛል ያልተቀመሰ ነገር አይደለ? ስለዚህ እንደ ወደ ሀገራችን ወደ ማንነታችን ወደ መንፈሳዊ ህይወታችን ብንመለስ መድኃኒቱን እናገኘው ይሆናል ነው ሀሳቡ። ሞትን የማይፈራው ሰው የለም። ያው የሚወድ ሰው ሊኖር ይችላል ከእንትን አንጻር ማለት ነው። ግን ሞትን አይፈራም ማለት እንዳልሆነ ስለማሰብ ነው እሱንም እንትን ያረኩት ማለት ነው። ያው ብዙ በታሪክም ያሳለፍነው ሁሉም ሰው ሞትን ሊወድ ወይም ደግሞ ሊጠብቅ ይችላል። ግን ያችን ሰዓት ግን በጣም ሁሉም ሰው እንትን ይላልና ከሱ አንጻር ነው እንትን ያረኩት ማለት ነው የተጻፈው። ስለዚህ እነዚህ ነገሮች እንፈትሻቸው እንያቸው የሚል ነገር ነው። ይሄንን ስናይ ደግሞ የራሱ ሆነ መንገድ ሊኖር ይችላል። በሚችለው መንገድ ያን መንገድ የማሳየት ስራን የሰራውት ብዬ ነው ማሰብ። እንዳልከው ብዙ ነገሮች ሁሉም ነገሮች በሚባል መልኩ ዓለም ላይ ያሉ ነገሮች መልስ የላቸውም ብዬ አላስብም። እኔ በበኩሌ እንደው መልሱን የምናገኝበትን መንገድ አናቀውም ወይ ደግሞ አልተመራመርንበትም እንጂ። ስለዚህ የሞት መድኃኒትም እንግዲህ መልስ ይኑረው አይኑረው ለተመልካቾች ቀርቧል። ሙሉውን ከዚሁ እንዳንነግራቸው ተመልካቾቻችን ገዝተው እንዲያነቡት ግብዣችን ነው። ተተርጉሞም አማዞን ላይ እንትን ብሏል። ያው ለ5 ቀን ዛሬን ጨምሮ ያው ፍሪ ነው። የተለያዩ ሀገሮች ላይ ነው እንትን የሚለው። ምናልባት በውጭ አሉ ምናምን ኢትዮጵያውያን ምንድን ማድረግ ይችላሉ? ዛሬና ነገ ብቻ ያው እንትን ማለት ይችላሉ ማለት ነው። ከዛ በኋላ ግን የቀረበው መጽሐፍ ሽያጭ እንትን ይላል። ስለዚህ አማዞን ላይም አለ ማለት ነው። ተቀባይነቱም ደህና ነው እስካሁን። ያው ዳሽቦርድ የሚሉት አለ እሱ ላይ እንደምከታተለው እንዳልሽው በብዙ ሀገሮች ላይ ያው የተወሰኑ ሰዎች ያው ቢለያይ ማለት ነው እየወረደ ያለ እንትን መጽሐፍ ነው። ጥሩ ነው ብዬ አስባለሁ። መልካም። አማዞን ላይ እንግዲህ ለተወሰኑ ቀናቶች ለአንባቢያንና ለማንበብን ለሚፈልጉ ሰዎች በነጻ ነው እየደረሰ ያለው። አሜሪካ ላይ፣ ጀርመን ላይ፣ ብራዚል ላይ እንዲሁም ሌሎች ሀገሮች ላይ እየታነበበ ነው። ተመልካቾቻችን እናንተም እንድታነቡት እንጋብዛችኋለን ማለት ነው። ከዛ ባለፈም ለየት ያሉ ሀሳቦች ያሏቸው ሌሎች መጽሐፎች አሉ። እንዲሁ የዶክተሮች ህይወት ላይ የሚያጠነጥን ሌላ መጽሐፍ አለ። ስለሱ እናንሳ እስኪ። ነጭ ቅዠት ይባላል እሱ መጽሐፍ። ያው የተጻፉት ብዙ ጊዜ ያው ስለ አልዳሰስናቸው ነገሮች ነው ብዬ ነው ማስበው። ምናልባት እንደዚህ አይነት መጽሐፎችን እንትን ብዬ አላቅም። ያው ሙሉ ለሙሉ ይሄንን ታሪክ የሚዳስስ ማለት ነው። ታሪኩ በሕክምና ስህተትም ሊሆን ይችላል። በተለያዩ ቤተሰብ እንትን በስራ ጫና በተለያዩ ነገሮች ምናልባት ወደ ሱስ የሚገባሉ። ይሄ ማለት ኖርማል ሱስ ሳይሆን የመድኃኒት ሱሶች ሊሆኑ ይችላሉ። እነሱ ውስጥ የሚገቡ ሐኪሞች አሉ። በዛ ህይወት ውስጥ ደግሞ የሚያሳልፉትን ውጣ ውረድና የሚያልፉበትን መንገድ የሚያሳይ መጽሐፍ ነው ይሄኛው ማለት ነው። ስለዚህ ከዚህ አንጻር ነው። እዚህም ላይ አንድ እናቱን ያጣ ማለት በድህነት አድርጎ እናቱን ያጣ ወጣት ዶክተር ወደ ሱስ ሲገባና ውጣ ውረዱን የሚያሳይ ታሪክ ነው ማለት ነው። ከባድ ይመስለኛል። አሁን ነጭ ቅዠት እንዳልከው የሰው ልጅ በራሱ ፈተናዎቹን ለማሸነፍ የሚሄድባቸው መንገዶች ወደ ሱስ ይጠመዝዙትና ነገሮቹ ፈተናዎችን ለመርሳት በተደጋጋሚ የሚወስዳቸው ነገሮች ሱስ ሆነው በኋላ ላይ መወጣት የማይችልበት ደረጃ ላይ ያደርሱታል። ግን የዶክተሮችን የሕክምና ባለሙያዎችን ዞር ብለን የምናይበት አጋጣሚ ይኖራል ብዬ አላስብም። እንዳልከው ሱስ ሲባል የመጠጥ፣ የሲጋራ፣ የሌሎች ነገሮች የአልኮል ስለሚመስል ይሄኛው የመድኃኒት ሱስ ነው። ዶክተሮች የመድኃኒት ሱስ ሊኖርባቸው ይችላል ማለት ነው የሚለውን የዳሰስክልኝ። እንደው ምን ያክል ጥናት አድርገሃል በዚህ ላይ? በሚችለው መንገድ ያው እኔ ደራሲ ነኝ፣ ከሕክምና ባለሙያም አይደለሁም። ስለዚህ የሚያውቁ ሰዎች እንትን ለማለት ሞክሬያለሁ። ከዛም ደግሞ ያነበቧቸው እንትኖች አሉ። ያው ብዙ ጊዜ ነው የፈጀብኝ በነገራችን ላይ ይሄኛው ብዙ ጊዜ ማለት ታሪኩን ጽፌያለሁ። ከጻፍኩ በኋላ ግን አንዳንድ ነገሮች ያው ትክክለኛ ነገር መሆን ስለሚገባቸው አስቀምጨው ለማንበብ ሞክሬያለሁ ማለት ነው። አንብቤም ያው ትክክለኛ ነገሩን እንትን ለማያል ልብ ወለድ ሆኖ ቢያንሳላ እውነተኛ ታሪክ ባይሆንም ምንድን ለማለት ትክክለኛ የሆኑ ሀሳቦች ግን እንዲገቡበት የማድረግ እንትን ሰርቻለሁ ማለት ነው። አጋዦችም እንዳልኩሽ በስራም በተለያየ መንገድ የምናቀማቃቸው እንትኖች
ሐኪሞችም ሌሎች ሰዎችም አግዘውኛል ማለት ነው። ያው አመሰግናለሁ በዚህ። መልካም እንዳልከው ልቦለዶች ሙሉ በሙሉ የፈጠራ አይደሉም። ምክንያቱም አንድ ልቦለድ ለመጻፍ ሲፈለግ የተወሰነች ቅመም ትኖራት እንጂ እውነትን ተይዞ ነው አይደለ? ለዛም ነው አሁን ነጭ ቅዠት እውነት አለው፣ ግን እውነቱ በውብ ቃላት ተከሽኖ ባልተፈጠረ ገጸ ባህሪ ተቀናብሮ ይቅረብ እንጂ ግን እውነትነት ያለው መጽሐፍ ነው ማለት ነው። ትክክል። ሁሉም መጽሐፎች እንደዛ ነው የሚሆኑት ማለት ነው። መልካም። ስለ ውብ እናውራ እስኪ። ውብ ከምስሉ ጀምሮ ውብ የሆነ መጽሐፍ ነው። ለማንበብ ሞክር ያለው በጣም ደስ የሚል እይታ ነው ያለው እና እስኪ እሱን ስለ ጻፍክበት አጋጣሚ የምናንሳ። ውብን የጻፍኩት 2010 ላይ ይመስለኛል 2012 ማለት ነው። ያው የጻፍኩበት ምክንያት አንዳንድ እንትኖች አሉ በተፈጥሮ ፊታቸው አካል ጉዳት የደረሰባቸው ሌሎች ነገሮች የደረሰባቸው ሰዎች ብዙ ጊዜ መገለል ነው የሚደርስባቸው። መገለል ማለት ከምን ይወጣሉ? ከማህበረሰቡ ምናምን ነገር ይገለላሉ። ይሄም ታሪክ አንድ በፊቷ ገጽታ ምክንያት ያው ከቤተሰቦቿ ከማህበረሰቡ የተገለለችን ህጻን ልጅ መነሻ አድርጎ የተጻፈ ነው ማለት ነው። ይሄ ማለት ሙሉ ለሙሉ ፊቷ የተበላሸ ህጻን ነች። ስለዚህ ማሳደግ አይችሉም፣ የጣሏት ልጅ ነች። ስለዚህ ምርጫዋ የሚሆነው ወደ አልባሌ ቦታ ነው። ወደ መደፈር ሊኖር ይችላል። ከዛም ደግሞ ወደ ልመና ውስጥ ልትሰማራ ይችላል። የተለያየ ነገር ግን ያን ሁሉ መከራ አልፋ ውብ የሆነው ህይወት የሚኖራትን ሴት የሚያሳይ እንትን ነው። ስለዚህ መጽሐፉም በተቻለ መጠን ከፍተኛ እንትንም ያለው እስካሁን ማለት ከታተመበት ጊዜ አንጻርም ሊሆን ይችላል ተቀባይነት የሚያገኘ መጽሐፍ ነው ማለት ነው። ቢያንስ 4 ጊዜ ታትሟል። በጃፋር መጽሐፍ መደብር ነው እንትን አሁን 4ኛ እትም ላይ ደርሷል። 4ኛ ታትሟል። አሁን 5ኛ ይታተማል በቅርብ። ይሄ መጽሐፍ በእውነተኛ ታሪክ ላይ የተመሰረተ ነው። በእውነተኛ ታሪክ ያው ቀደም እንዳልነው የእውነተኛ ታሪክ እንትን ነው፣ ነጸብራቅ ነው። ነጸብራቅ ነው። ስለዚህ ያዩዋቸው ነገሮች አሉ በእኔ ማለት ነው። እንደዚህ አይነት ሰው አይቻለሁ ከእንትን አንጻር ማለት ነው። ብዙ ሰዎችም ያው የሚደውሉልኝ እንደዚህ አይነት ሰው አይተው የሚያውቁ ሰዎች አሉ ምናልባት ማለት ነው። አንዳንድ ጊዜ አሁን ፎቶ ቤት እንደዚህ አንድ ፎቶ ቤት ያለው ሰው እንደዚህ ብሎ ደውሉልኛል። እኔም ቢሆን እንደዚህ አይነት ሰው አይቻቃለሁ። ያው በልመና በተለያየ ነገር የሚተዳደር ማለት ነው። ስለዚህ ይኖራል ብዬ ነው። መጽሐፉን ሳነበው በጣም የገረመኝን ነገር ልንገርህ። ምስል ብዙ ጊዜ ልቦለድ መጽሐፎች ምስል ይከስታሉ አይደለ? ስለ አንዲት ቆንጆ ሴት ሲጻፍ ወገቧ፣ አፍንጫዋ፣ አይኗ ሲባል ትመጣልናለች። እዚህ ውብ ውስጥ ያለችው ገጸ ባህሪ ግን በተገለጸችው ልክ ምስሏ ሊመጣልን አልቻለም። ምክንያቱም የተሳለበት ስዕል ቃላቶቹ በራሱ እንደዚህ አይነት ፊት ያላት ሴት ትኖር ይሆን የሚያስብል ጥያቄ ያስነሳልና እንደው ምን አይነት እንትን ውስጥ ምን አይነት አጋጣሚ ገጥሞ ይሆን ይሄን የጻፍከው የሚለውን ማወቅ ፈለግኩኝ። ምክንያቱም በህይወቴ ያጋጠሙ ሰዎች ከነበሩ እውነት እንደው የዚህን ያክል በዚህ በገለጽካት ልጅ ልክ ገጸ ባህሪዋ እንደዚህ አይነት ሰው ይኖር ይሆን? በሰዓቱ የሆነች የ1 ደቂቃ ነው ምናምን ቪዲዮ አይቻለሁ ከዚህ በፊት ማለት ነው። ምናልባት መጽሐፉ ላይ ተገልጻለች። አንድ ህጻን ልጅ አለች ሰርጀሪ በጣም በተደጋጋሚ የተሰራላት ውጭ የምትኖር ማለት ነው። እሱን ቪዲዮ ጓደኛ ያሳይቶኛል። ይችን ልጅ ወደኛ ሀገር ባመጣት ከሚል አንጻር ነው ተነስቼ እንትን ያልኩት ማለት ነው። ውበቷ ደግሞ እንዳልሽው የፊት ምናምን ሳይሆን መከራዎችን አልፋ ምን እንደማረጓ ነው ስኬታማ መሆኗን የሚያሳይ ነገር ነው። ውበቷን የገለጽኩበት ማለት ነው። ያው እንዳልሽው የፊት ማማር ሌሎች ነገሮች ያሏትም ቢሆንም ግን በስኬቷ ሁሉንም ነገር ምን እንደምላልች አሸንፋለች። ስለዚህ ከዛ አንጻር ነው ይሄንን እንትን ያልኩት ማለት ነው። እንዳልኩሽ ያየሁት ቪዲዮ አለ። ምናልባት ውጭ ሀገር ሲሆን ሊንከባከቧቸው ይችላል። በጎዶላቸው ተጠቅመው ቢያንስ ያንን እንትን እንዲያወጡት ለምሳሌ ጎበዝ ሆነው ታታሪ ሆነው እንዲያሳልፉ ሊያደርጓቸው ይችላሉ። እንደዚህ አይነት ሰው እኛ ሀገር ቢኖርስ የሚል ሀሳብ ተመላለሰብኝ ማለት ነው። ምናልባት ሰርቪስ ላይ ይሄድ ነው 1 ደቂቃ 2 ደቂቃ ቪዲዮ ያሳየኝ ማለት ከዛ በኋላ ወደ እኛ ጻፍኩት ማለት ነው። እንዳልከው ውበት ለየተመልካቹ የተለያየ ትርጉም ነው ያለው። የፊት ገጽታ ውበት ሊሆን ይችላል።
ጸባይ ውበት ሊሆን ይችላል፣ ውስጣዊ ማንነት ውበት ሊሆን ይችላል። እዚህ ጋር የተገለጸችው ገጸ ባህሪ ደግሞ ውብ ነገሯ ፊቷ ሳይሆን ጥንካሬዋ፣ ብርታቷ፣ ሴትነቷ፣ ጥንካሬዋ ከዛ ደግሞ ስኬቷ ነው። እንደው ላንተ ውበት ማለት ምንድነው? የሆነ ሰው ውብ ነው ብለን ስንገልጸው እንደው ላንተ ምን ይሆን? እንዳልሽው በባህሪ ነው። እኔ የተሻለ ሰው ወይም ደግሞ እንዳልሽው በባህሪ የተሻለ ሰው ብለው ውብ ነው፣ መልካም ሰው ውብ ነው ብዬ አስባለሁ። ስለዚህ ላንተ ውብ የሆነ ሰው ውብ ነው የሚባለው ባህሪው ውብ ሆኖ ሲታይ ነው ማለት ነው። የተሻለ ይመስለኛል። መልካም። ስለ ሌሎቹ መጽሐፎችም እናንሳ። እነዚህ ብቻ አይደሉም መጽሐፎች። ኔጌር አለ፣ የሞት መድኃኒትን ቀደም ሲል አንስተነዋል። ከዛ ባለፈ ደግሞ ያልፋልም አለ። ያልፋል ውስጥ ምን ያክል ነገሮች አለፉ፣ ምን ያክል ህመምና ስቃዮች አለፉ ስለሚለው እናንሳ እስኪ። ያልፋልም የተጻፈው በአእምሮ ህሙማን ታሪክ እንትን ነው ማለት ነው። ያው ብዙ ጊዜ እዛ ታሪክ ላይ ያለው ገጸ ባህሪ ለማንሳት ታክል አንድ አእምሮ ህመምተኛ እንዳጋጣሚ ሆኖ መንገድ ላይ ባለችበት ሰዓት ትደፈራለች ነው ታሪኩ እንትን ለማለት ታክል ማለት ትደፈራለች፣ በዛው ታረግዛለች። ስታረግዝ ያው ሰውየው ታጋልጠኛለች በሚል ይገላታል ነው ታሪኩ ማለት ነው። ከሱ ነው እንትን የሚደረገው። ስለዚህ የአእምሮ በሽተኞች የሚደርስባቸው እንትን ፈተና ምናምን ውጣ ውረድ ምናምን የሚያሳይ ሲሆን ያው ዋና ገጸ ባህሪዋ የአእምሮ በሽተኛዋ ልጅ ሆና ነው እንትን የሚደረገው ማለት ነው። ስለዚህ ብዙ ቁስል እና ብዙ ህመም ያልፋል ያው ታሪኩ ውስጥ ማለት ነው። ብዙ ጊዜ ግን ስለ አእምሮ በሽተኞች የሚደርስባቸው ጫና፣ መገለል፣ ከዛ መጣል ምናምን ነገር እንትን ይላል። ከዛም ደግሞ መደፈር ይኖራል። በዛ ውስጥ ደግሞ የሚመጣባቸው እንትን ይኖራል ጫና ማለት ነው። እንዳልኩሽ አሁን በዋና ገጸ ባህሪው እዚህ ላይ ያለው በመድፈሩ ምክንያት ያው የተረገዘ ልጅ አለ፣ በተረገዘ ምክንያት ደግሞ ሊጋለጥ ይችላል የሚል እንትን ይኖራል። ያው ብዙ ጊዜ በተለያዩ ቦታዎች እንደዚህ አይነት ነገሮች ሊኖሩ ስለሚችሉ ከሚል አንጻር ነው እንትን የተባለ ማለት ነው። ይህን የጻፉ እዚህ ሁሉም መጽሐፎች ላይ ያሉ ገጸ ባህሪዎች ከእውነተኛው ዓለም የተወሰዱ ግን ደግሞ በቃላት ተውበው ልብ ወለድ ይባሉ እንጂ ትክክለኛ ህይወትም ያላቸው ናቸው። ዓለም ላይ እየኖርናቸው ያለነውን ችግሮች፣ ማህበራዊ ቀውሶች ናቸው እያነሱ የሚታርኩት። ያው ፈጠራዎቹ ናቸው እንጂ ታሪኮቹ በእውነተኛ ታሪክ ላይ መሰረት አድርገው ነው እየተጻፉ ያሉት ማለት የተጻፉት ማለት ነው። መልካም። እንደው ከዚህ በኋላ በተለያዩ መጽሐፎች እናገኛለን ብዬ ተስፋ አደርጋለሁ። በመጨረሻ እንደው ማስተላለፍ የምትፈልገው ማመስገን የምትፈልገው ሰው ካለ በዚህ አጋጣሚ እድሉ ልስጠን። እሺ፣ በዚህ አጋጣሚ ያው ስለጠራችሁኝ አመሰግናለሁ። መጀመሪያ መጽሐፎችን ያው ገዝታችሁ እንድታነቡ እላለሁ እንዳጠቃላይ። ከዛም በተጨማሪም ደግሞ በዚህ ህይወቴ ውስጥ አብረውኝ የሚያግዙኝ ሰዎች ይኖራሉ። ባለቤቴ ነች የመጀመሪያ አጋዤ። ራሱ ፈጣሪ ኢየሱስ ክርስቶስና ድንግል ያው ክብር ይውሰዱና ከዛ በተጨማሪ ግን በህይወቴ ማመስገን መፈልጋቸው አሁን ሰርጸ ፍሬ ስብሐት በሚችለው መንገድ ያግዘኛል። ከዛም ደግሞ ዮናስ ብርሃነ መዋ የፊልም ባለሙያ ነው። ያው በጣም እንትን ሰው ነው። ከዛም ሳሚ፣ ሌሎች ነገሮች የምላቸው ሰዎች አሉ። ሳሚ ማለት እሱም የፊልም ባለሙያ ናቸው። ከዛም ደግሞ ያልጠራቸው ብዙ ሰዎች ሊኖሩ ይችላሉ፣ ግን በህይወቴ ትልቁን ቦታ የሚወስዱት እነሱ ናቸው። እናቴም በዚህ ስላደረሰች ቴንኪው ላለሁ አመሰግናለሁ። እናንተንም አመሰግናለሁ እጅግ በጣም። እሺ፣ እኛም በጣም ነው የምናመሰግነው። በሌሎች መጽሐፎች በሌሎች ስራዎች ከዚህ በኋላ ድጋሜ እንደምንገናኝ ተስፋ እናደርጋለን። እዚህ ስቱዲዮ እንግዳ ሆነ ስለመጣልን በጣም እናመሰግናለን። ተመልካቾቻችን የኤንቢሲ ቅዳሜያችን አሁንም ወደ እናንተ መድረሱን ይቀጥላል። አብራችሁን ቆዩ።